የበሽታው ምንነት ኑሞቶራክስ ይህ በሽታ ማለት የሳምባችን እርስ በርሳቸው ተያይዘው መጣበቅና አየር ማስገባት አለመቻል ነው። ኮላፕስድ ላንግ በጤናማ ሁኔታ ወቅት በሳምባችን ውስጥ ያለው የአየር ግፊት በሳምባችን ዙሪያ ካለው የአየር ግፊት ይበልጣል። ነገር ግን በሳምባችን ዙሪያ አየር ያለ አግባብ ሲገባ በሳምባችን ውስጥ ያለው የአየር ግፊት በሳምባችን ዙሪያ ካለው የአየር ግፊት ያንሳል። ይህን ጊዜ በሳምባችን ዙሪያ ያለው አየር ግፊት ሳምባችንን ይጨፈልቀዋል። ይህ ክስተት ኮላፕስ ኦፍ ዘ ላንግስ ይባላል። ይህ ጉዳት ሙሉ በሙሉ ወይንም በከፊል ሊሆን ይችላሉ። ይህ በሽታ ድንገት ሊከሰት ይችላል። በትሮማ ምክንያት ሊከሰት ይችላል። የበሽታው ምክንያት ካልታወቀ በሽታው ስፖንቴኒየስ ኑሞቶራክስ ተብሎ ይጠራል። ይህ በሽታ ብዙ ጊዜ ቀጭን፣ ረጅም ከ20 እስከ 40 ዓመት ዕድሜ ክልል ውስጥ ያሉ ወንዶችን ያጠቃል። በአስከፊነቱ ደረጃ አንጻር ይህ በሽታ በሁለት ይከፈላል። እነዚህም ሲምፕል ኑሞቶራክስ፣ ይህ አይነቱ በሽታ ልባችንን እና ሌሎች ኦርጋኖችን አያጠቃም። ቴንሽን ኑሞቶራክስ፣ ይህ አይነቱ በሽታ ልባችንና ሌሎች ኦርጋኖች ላይ እስከ ሞት የሚያደርስ ጉዳት ያደርሳል። ይሄኛው በሽታ የሚከሰተው በትሮማ፣ የሳምባ ኢንፌክሽን፣ ከፍተኛ የአየር ግፊት ያላቸው መካኒካል ቬንቲሌሽን ህክምና፣ በካርዲዮፑልሞኔሪ ሪሳሲቴሽን (CPR) ህክምና ምክንያት ደረታችን ኮምፕሬስድ ሲሆንና ቶራኮስኮፒ፣ ክሎዝድ ላንግ ባዮፕሲ። ኢንትራፕለራል ፕሬሸር ኢዝ ኖርማሊ ኔጋቲቭ ሌስ ዳን አትሞስፌሪክ ፕሬሸር because of inward lung and outward chest wall recoil. In pneumothorax, air enters the pleural space from outside the chest or from the lung itself via mediastinal tissue planes or direct pleural perforation. Intrapleural pressure increases and lung volume decreases. የዚህ በሽታ አይነቶችና ምክንያቶች የሚከተሉት ናቸው። ቴንሽን ኑሞቶራክስ፣ ይህ በሽታ በሳምባችን አካባቢ የአየር ግፊት ይከሰትና ሳምባችንን ይጨፈልቀዋል። ይህም የልባችንን እና የደም ቱቦዎችን ስርዓት ክፉኛ ይጎዳል። ሳምባችን ዙሪያ የተከሰተው የአየር ግፊት ከሰውነታችን ወደ ልባችን ደም የሚወስዱትን የደም ቱቦዎች ቬን ደም በጊዜው ለልብ እንዳያደርሱ ያደርጋቸዋል። ይህም ሁኔታ በቂ ደም ወደ ልባችን እንዳይደርስ ያደርጋል። ልባችን አነስተኛ ደም በአነስተኛ ግፊት ወደ የሰውነታችን ክፍሎች ይገፋል። ይህ ደም በቂ ስላልሆነ እና ግፊቱም በቂ ስላልሆነ ወሳኝ የሰውነታችን ኦርጋኖች በቂ ደም ስለማይደርሳቸው ለሞት የሚያደርስ ጉዳት ሊከሰት ይችላል። ሲምፕል ኑሞቶራክስ፣ በዚህ በሽታ የተወሰነው የሳምባችን ክፍል ነው ኮላፕስ የሚያደርገው። በዚህ አይነቱ በሽታ የሚከሰት የአየር ግፊት የደም ቱቦዎች ቬንስ ላይ ተጽዕኖ ማድረግ የሚችል አቅም የለውም። በከፊል የተጨፈለቀው ሳምባችን ለሰውነታችን ከመደበኛው ያነሰ የኦክስጅን መጠን ለሰውነታችን ስለሚያቀርብ ሰውነታችን የኦክስጅን እጥረት ያጋጥመዋል። የትንፋሽ መቆራረጥ ይኖራል። ይህ በሽታ ብዙም ችግር አይመጣም፣ ግን በጊዜው ካልታከመ የደም ቱቦዎች ላይ ተጽዕኖ ማድረግ ሊጀምር ይችላል። ስፖንቴኒየስ ኑሞቶራክስ፣ ይህ አይነቱ በሽታ ያለምንም ጉዳት ወይንም ትሮማ የሚከሰት በሽታ ነው። የዚህ በሽታ ምክንያቱ በሳምባችን ውስጥ የሚገኙ ጤናማ ያልሆኑ አየር በውስጣቸው የያዙ ከረጢቶች ብሌቭስ ይፈነዱና አየሩ በሳምባ ዙሪያ ባለው ክፍት ቦታ ይገባል። ይህ አየር ሳምባችን ላይ ግፊት ይፈጥርና የላንግ ኮላፕስ ያስከትላል። ትራውማቲክ ኑሞቶራክስ፣ ይህ አይነቱ በሽታ ቀጥታ ደረታችን ላይ ወደ ውስጥ በሚዘልቅ ወይንም ዱልዱም በሆነ ነገር ጉዳት ሲደርስ ትሮማ የሚከሰት በሽታ ነው። ትሮማ ሳምባችንን ሊበሱ በሚችሉ የህክምና አካሄዶች ሊከሰት ይችላል። ለምሳሌ በመርፌ ፈሳሽ ከሳምባችን ዙሪያ ስንቀዳ፣ በመርፌ ከሳምባችን ናሙና ስንወስድ፣ ትልቅ ቱቦ ካተተር
በአንገታችን በኩል በቬናችን የደም ቱቦ ስናስገባ። ዲዚዝ ሪሌትድ ኑሞቶራክስ ይህ አይነቱ በሽታ በሳምባችን ቲሹዎች ችግር ምክንያት ይከሰታል። ይህ በሽታ በሚከተሉት በሽታዎች ምክንያት ሊከሰት ይችላል። አዝማ፣ አቅም፣ ሲስቲክ ፋይብሮሲስ፣ ክሮኒክ ኦብስትራክቲቭ ፓልሞኔሪ ዲዚዝ (COPD), ኑሞሲስቲስ ጂሮቪኪ ኑሞኒያ (PCP). ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ በጣም ረጅም እና ቀጭን ሰዎች ለስፖንቴኒየስ ኑሞቶራክስ በሽታ ይበልጥ ተጋላጭ ናቸው። ሲጋራ ማጨስ፣ መጠጥ በብዛት መጠጣት፣ ከ40 ዓመት በታች የሆናቸው፣ የደረት ትሮማ፣ FHX ሃፍ ኑሞቶራክስ፣ የቱበርክሎሲስ በሽታ ያለበት ሰው። ሲምፕቶምስ የበሽታው ምልክቶች የሚቀስፍ ውጋት ደረታችን እና ትከሻችን ላይ። በጥልቀት ስንተነፍስ እና ስናስል ውጋቱ ይብሳል። የትንፋሽ መቆራረጥ፣ የጭንቅላት መቅለል እና ፌንት ለማድረግ የቀረበ ስሜት። ቀላል ድካም፣ ፈጣን የልብ ምት፣ ሾክ እና ፌንት ማድረግ። ወደፊት ይህ በሽታ በድጋሚ ሊከሰትብን ይችላል። ከፍተኛ ኢንፌክሽን፣ ከፍተኛ ጉዳትና ሳምባችን በፈሳሽ ከተሞላ ሾክ ሊከሰትብን ይችላል። ሳምባ ላይ ያለው ቀዳዳ ካልተደፈነ አየር ከሳምባችን ወደ ሳምባችን ዙሪያ ባለው ክፍት ቦታ ይገባል። ዳያግኖሲስ አንድ ቴስት የበሽታው ምርመራ። የዚህ በሽታ ምርመራ ዋናው ዓላማ በሳምባችን ዙሪያ ያለው ክፍት ቦታ ውስጥ አየር መኖር አለመኖሩን ማረጋገጥ ነው። ይህንን በሚከተሉት የኤክስ-ሬ እና ተመሳሳይ መሳሪያዎች ምርመራ ይደረጋል። አፕራይት ፖስተሮ አንቴሪየር ቼስት ሬዲዮግራፍ (ACT ስካን), CT ስካን፣ ላንግ ሶኖግራፊ፣ ተራሲክ አልትራሳውንድ። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። ሜንቴን ክሎዝድ ቼስት ድሬናጅ ሲስተም አየር በሳምባችን ዙሪያ እንዳይገባ ደረታችን ውስጥ የምናስገባቸውን ቱቦዎች በፕላስተር ከደረታችን ጋር ማጣበቅ አየር እንዳይገባ ይረዳል። ሬጉሌት ሳክሽን አኮርዲንግ ቱ ደ ቼስት ቱብ ሲስተም ዳይሬክሽንስ። ጄነራሊ ሳክሽን ዳዝ ኖት ኤክሲድ 20-25 ሴንቲሜትር H2O ኔጋቲቭ ፕሬሸር። ኦቶ ትራንስፊውዥን ይህ ማለት ደረታችን አካባቢ ያለውን ደም እንመጣለን፣ ከዚያም እናግራዋለን፣ ከዚያም መልሰን በሰውነታችን የደም ዝውውር ስርዓት ውስጥ እንከተዋለን። ሞኒተር ቼስት ቱብ ዩኒት ፎር ኤኒ ኪንክስ ኦር ባበሊንግ። ይህ ያመለጠ አየር ካለ ለማወቅ ይረዳናል። ነገር ግን ያለ ሐኪም ድጋፍ ይህንን ሕክምና መተግበር የለብንም፣ ምክንያቱም የቴንሽን ኑሞቶራክስ በሽታን ሊያስከትል ስለሚችል ነው። ቼስት ቱብ አነስተኛ ደረት ውስጥ የሚገባ ቱቦ ደረቱ ውስጥ በማስገባት ደሴኮንድ ኢንተርኮስታል ስፔስ ሳምባችን ዙሪያ ያሉትን ፈሳሾችና አየርን እናስወግዳለን። በቂ ኦክስጅን ማግኘት እና በቂ ካርቦን ዳይኦክሳይድ ማስወጣት ያቃታቸው በሽተኞች ይህ ሕክምና ይደረግላቸዋል። ይህም ሕክምና ሳምባችን ወደ ጤናማው አቋሙ እንዲመለስ ላንግ ኤክስፓንሽን ይረዳል። አንቲባዮቲክስ ጸረ ባክቴሪያ መድኃኒቶች በመበከል ምክንያት ኢንፌክሽኖች ሊከሰት ስለሚችሉ ይህንን ለመከላከል ጸረ ባክቴሪያ መድኃኒቶችን እንወስዳለን። ኦክስጅን ቴራፒ በቴንሽን ኑሞቶራክስ የተጠረጠረ በሽተኛ በቂ ኦክስጅን እንዲያገኝ ይህ ሕክምና ይሰጠዋል። ይህም ከሃይፖክሲሚያ ደማችን በውስጡ በቂ ኦክስጅን ሳይዝ ሲቀር ያድነዋል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። ይህንን በሽታ ለመከላከል የሚረዳ የሚታወቅ ዘዴ የለም። ነገር ግን አለማጨስ ጠቃሚ ነው። በተጨማሪም ስኩባ ዳይቪንግ ዋን ሁ ስዊምስ አንደር ዋተር ዊት ዘ ኤድ ኦፍ ስኩባ ጊር ስናደርግ መመሪያ መከተል ተገቢ ነው።